ዛሬማ የዚች ልጅ ሴራና ጉድ ማጋለጥ አለብኝ። ሀይሚና ብሩኬ ሳያስቡት ወንጀል ውስጥ ልታስገባቸው ነው። ልክ ባለፈ ብሩኬ ሳያቅ በድብቅ ካሜራ እንደቀረጸችው አሁንም ያን ጨዋታ እየተጫወተች ነው። በመጀመሪያ ግን እንደው ምን አይነት አጁዛ ነች? ብሩኬ ደክሞኛል አሞኛል እያለ እንደዛ ፊቱ ጥቁር ቁር ብሎ እያየሽው እንዴት ክስ ከሰሽ የክስ ወረቀትሽን ይዘሽ ትመጫለሽ? እውነት የልጅሽ አባት ነው ብለሽ የምታስቢ ቢሆን እውነት ወደዋለሁ አፈቅረዋለሁ የምትዩ ሪል እውነት ቢሆን አንቺ ጋር ያለው ስሜት እንደዚህ ነገር አታረርጊም ነበር። ቤተሰብ እንግዲህ ዛሬ ያው ብሩኬ አልመጣም። ትናንትና አሞኛል ምናምን እያለ ነበረ። የሩስ ክስ ከሳ ብሩኬን የክስ ወረቀት ይዛ መታ ለሀይሚ ነው የሰጠቻት። እዚህ ጋር እንደ ሀሳብ ሀይሚዬ የክስ ወረቀቱን ባትቀበይ በመጀመሪያ ደረጃ መስጠት ካለባት ያው እሷ በእርግጥ ሴራ ነው እያሴረች ያለችው ሀይሚንም እንዴት መያዝ እንዳለባት። ምክንያቱም ሀይሚንም አንቺንም አይቀርልሽም ክስ ከስሻሉ እያለች ነበር። ምክንያቱም እሷ በመጀመሪያ ያቀደችው እቅድ ስላለ ነው። ሀይሚ በመጀመሪያ መቀበል አልነበረብሽም ይሄንን የክስ ወረቀት። መስጠት ካለባት ቀጥለጥ ብላ ሄዳ ለብሩኬ ነው መስጠት ያለባት። ሲቀጥል በምን አንግል በምን አንጻር ነው ይሄ ክስ የሚከሰሰው? ብሩኬ ማለት አንቺ የ80 ሚስቱ አይደለሽ? ፊርማ ወረቀት የላችሁ። ምን ብለሽ ነው ብሩኬ ልከሹ ምቺው? እዚህ ጋር እኮ ሚስት ከሆነች እሺ ሚስት ነኝ አርግዣለሁ ከሱ ነው ያረገዝኩት ብላ ልከሰው ትችላለች። እሱም ደግሞ ሚስቱ ከሆነች ግዴታ አለበት። እዚህ ጋር ግን ምንም ባልተጨበጠ ነገር ገና ለገና ልጁ የብሩኬ ነው ብለሽ ክስ ሄደሽ የምትከሹ በምን አንግል ነው? በምን ሁኔታ ነው? ሲቀጥል አመትሽ ለሀይሚ የሰጠሽበት ምክንያትሽ ምንድን ነው? በእርግጥ እኔ ገብቶኛል። ሀይሚ ያው የዋህናት የህግ ነገር አልገባትም ይመስለኛል። በእርግጥ አለመቅደዷን ወድጀዋለሁ። ምክንያቱም ከቀደደች ሌላ ችግር ስለሚሆን መቀበልም ደግሞ አልነበረብሽም። እዚህ ጋር የክስ ወረቀቱ የሚለው ለብሩኬ ስጭ እንጂ ለሀይሚ ስጭ አይደለም። ሲቀጥል ደግሞ ሀይሚንስ በምን አንጻር በምን አንግል ነው ልክሻት ያሰብሽው? እዚህ ጋር እንግዲህ የሩስ በጣም በጭንቅላቷ ነው እየተጫወተች ያለችው። ሀይሚ ደግሞ ስለምትወደው ብሩኬን ስለምታፈቅረው የሆነ ውስጧ ስፍስፍ እንግብግብ ብሎ አልገባችሁ አይደለ? ከብሩኬ መለየትን ራሱ የፈለገችው ምናልባት የሩስ የከፋ ነገር እንዳታደርግ በብሩኬ ላይ በማሰብ ነው። ያው ሰምታችኋታል፣ ብዙ ነገር ተናግራለች። በእኔ ቦታ ሆናችሁ ብታስቡትኝ ብሩኬ ከሱ ጋር ለመሆን በጣም ነው የሚከብደው። ግን ደግሞ ጥንካሬውን ጉልበቱን ካገኘው የመጀመሪያ ልጁ ከኒ ባይሆን እንኳን ከየሩስ ቢሆን እንኳን ሁለተኛ ልጅ ከብሩኬ ልወልድ እችላለሁ ሁላ እያለች ነበር። ይሄ ማለት ምንድነው? ነገሮች ሲረጋጉ ምንም እንኳን እንለያይ ብለው ማለት በቃ በውስጥ አግዘዋለሁ ብቻውን አልተውም፣ ሲከፋው የሆነ ነገር ሲደርስበት በጭራሽ አልተውም እያለች እንግዲህ ያው መጀመሪያ እየተናገረች ነበረ። ሀይሚ ሰምታችኋታል። በጣም ከባባድ ቃላቶችን ተናግራለች። ግን እንደተረዳሁት ከሆነ የሩስ እዚህ ጋር ብሩኬን መክሰስ አችልም፣ የመክሰስ መብት የላትም። እንዲያውም ብሩኬ ነበረ ቀድሞ መክሰስ የሚችለው እየሩስን። ምክንያቱም መረጃ ማስረጃ ካልያዘች ማለት ነው በህይወቴ ላይ መታ እየረበሰች ነው ከእሷ ጋር ምንም ነገር የለኝም ብሎ ብሩኬ መክሰስ ይችል ነበረ እየሩስን ቀድሞ። ነገር ግን እዚህ ጋር ማወቅ ያለባችሁ እየሩስ በጣም ስማርት አካሄዷን ጉዞዋን የምታቅልሽ ናት። ለምን ከዚህ በፊት አይታችሁ ከሆነ ብሩኬን በድብቅ ካሜራ ቀርጻ ነበር አይደለ ሀይሚ የላከችለት። አሁንም ደግሞ የብሩኬ የሆነ ያዘችበት ነገር አለ። ለዛም ነው ነገሮችን ጫና አድርጎ መናገር ያቃተው ብሩኬ ራሱን ነፃ ማውጣት ያቃተው በመጨናነቅ እስከ መታመም የደረሰው። ገባችሁ? አሁንም ደግሞ ሀይሚዬ እንደዚህ አይነት ነገር ስታመጣ ትንቅንቅ ከፈጠርሽ ከሷ ጋራ የሆነ ግርግር ከፈጠርሽ ያንን ነገር ቪዲዮ ቀርጻ ወስዳ መክሰስ ያን ነገር ነው ሀሳብ። አገባችሁ? እዚህ ጋር ነፍሰ ጡር ነኝ እያስፈራሩኝ ነው እንደዚህ ሊያረጉኝ ነው ብላ መክሰስ ትችላለች። ነገር ግን ብሩኬ የግድ እኔም መንከባከብ አለበት ልጁ የሱ ነውና መንከባከብ አለበት ብላ መክሰስ አችልም። ግዴታው የሚሆነው ብሩኬ መቼ ነው ካላችሁ ቤተሰብ ከተወለደ በኋላ ዲኤንኤ ተመርምሮ ልጁ ሪል የብሩኬ ከሆነ ግዴታ ልጁን ማገዝ አለበት እንጂ የሩስን መንከባከብ ግዴታ የለበትም። ይሄንን አስረግጠሽ ማወቅ አለብሽ። ለመክሰስም ለመከሰስም እኮ መጀመሪያ ሂደቶችን የህግ ነገሮችን ማወቅ አለብሽ ነው ወይንስ ደግሞ የራስሽ የተማመምሽበት? በእርግጥ በገንዘብ እኔ በጣም ራሴ የቻልኩ ነኝ ምናምን እያለች ነበረ። ወይንም በገንዘብ የገዛሹ የተማመንሽበት ህግ ቦታ ላይ። በእርግጥ ህግ በገንዘብ አይገዛም። ያው አንዳንዴ ታውቃላችሁ ነገሮች የተበላሹ ነገሮች ስላሉ ማለት ነው። እና በዛ እንግዲህ
ሀይሚና ብሩኬ መጠንቀቅ ያለባችሁ ከዚህ በፊት ባደረገችው ነገር መማር አለባችሁ። በድብቅ ካሜራ እንደምቀርጽ ስትናገሩ ራሱ እሷን ስትናገሯት ራሱ መጠንቀቅ አለባችሁ። ማለት አስፈራሩ ብላ ብከስ ትችላለች። ነፍሰ ጡር ነኝ ማለት እነሱ የሆነ ነገር ሊያረጉኝ ነው ብላ ብከስ ትችላለች። ይሄ እስር ቤት ሊያስገባሁላ ይችላል። ግን ብሩኬ አልተንከባከበኝም ብላ ብከስ ምንም አታመጣ ምንም። እንዲያውም ብሩኬ በህይወቴ ውስጥ መታ የረበሸች ነው ብሎ መክሰስ የሚችለው ብሩኬና ብሩኬ ብቻና ብቻ። አሁንም ደግሞ ሀይሚዬ እንግዲህ ብሩኬ ጋር አላገኘሁትም ብለሽ የክስ ወረቀቱን መመለስ ትችላለች። እሷ ፈልጋ አለበት ሄዳ መስጠት ትችላለች። እሷ ማለት ነገሮችን መንገዱን ማቅለል የለብሽም አንቺ በመጀመሪያ ለእሷ ማለት ነው። ሲምፕል ማድረግ የለብሽም። ሲቀጥል እንግዲህ እየፎከረች ነበር ሀይሚን። አንቺ ምን ቤት ነሽ? በጣም ሀይሚ ተናዳ ምናምን የሆነ ነገር እንድገፋት እንድገፈትራት እንድትመታት ብዙ ጥረቶችን ስጥር ነበር። አንቺ ማነሽ? አንቺ ምንድነሽ? ከህይወታችን መውጣት አለብሽ። እኔ የልጁ እናት ነኝ፣ ሚስቱም ደግሞ ሆናለሁ፣ አሳይሻለሁ እያለች ለሀይሚ ብዙ ቃላቶችን ስትወረውር ነበር። ይሄ ሁሉ የምታረገው ምንድነው? ሀይሚ እንድትሳሳት ስለፈለገች። ግን ያው ሀይሚ ተቆጥባለች። ምንም ነገር አላደረገችም በዛ ሰዓት። ወይ ብትመታት ወይ ብትገፈትራት በካሜራ ትቀርጻለች። በድብቅ ካሜራ ሄዳ ፖሊስ ጣቢያ ትከሳለች። ገባችሁ? ይሄ ነው የሷ አካሄድ አሁን እንደተረዳሁት ከሆነ ማለት ነው እንጂ በሌላ በምንም ልታገኛቸው አችልም። ብሩኬንም ሀይሚንም ምንም ልታረጋቸው አችልም። እዚህ ጋር ሀይሚ በደንብ ስማርት ሆነሽ ማወቅ አለብሽ። ገና ለገና ነፍሰ ጡር ናትኝ ህፃን ልጅ ይዛለች ብለሽ መዘናጋት የለብሽ። ምክንያቱም እሷ በጣም አካሄዷ እንዴት ነው ኮንፊደንስ በተሞላበት በጣም እርግጠኛ ሆና ምናምን ስለሆነ የምታወራው ማለት ነው። እዚህ ጋር ደግሞ እንግዲህ ያው ሰው ሁሉ ፍጹም አይደለም። ሜቢ ብሩክ ያድርጎት ልጁ ሪል የሱ ከሆነ ኖርማል ነው። ሀይሚዬ እንደዚህ መጨነቅ የለብሽም። ብሩኬም እያለሽ ነበረ በዚህ ሰዓት ከራቅሽኝ በኋላ ስትመጪ እንዴት እቀበልሻለሁ ሁላ እያለ ነበር። የሰው ልጅ ክፉ ቀን አይመጣ ዘመድ እንዳላጥ አይደል የሚባለው? የክፉ ቀኑ ሰዓት ላይ ነው ማለት በዚህ ሰዓት ብርቂው በኋላ ብትመጪ ያው ኖርማሊ እንደ ድሮ ልቡ ሊሆንልሽ አይችልም። ገባሽ አይደል?